በኢትዮጵያ የሴቶች የፖለቲካ ተሳትፎ ዝቅተኛ መሆኑ በተለያየ ጊዜ በተለያዩ ተቋማት ይገለጻል። የሴቶችን የፖለቲካ ተሳትፎ ወደ 50 በመቶ ለማድረስ እየተሰራ ነው ቢባልም አሁንም ግን በዚህ ደረጃ ማምጣት አልተቻለም። ለመሆኑ በዘንድሮው 7ኛው ሀገራዊ ምርጫ ለመወዳደር የቀረቡ ፓርቲዎች ሴቶችን ምን ያህል አሳትፈዋል? የኢቢኤስ ቴሌቪዥን በእኛ ድምጽ በተሰኘው ልዩ የምርጫ ዝግጅቱ ካነጋገራቸው ሀገር አቀፍ ፓርቲዎች ውስጥ የተወሰኑትን ወደ እናንተ እናደርሳለን። ሀና አብደታ አዘጋጅተዋለች፣ ደግሞ ደረጃ ታቀርበዋለች። በኢትዮጵያ በስድስተኛው ሀገራዊ ምርጫ ተወዳድረው ወደ ሕዝብ እንደራሴዎች ምክር ቤት ከገቡ እጩዎች ውስጥ የሴቶች ድርሻ 42 በመቶ ያህል እንደሆነ መረጃዎች ይጠቁማሉ። ታዲያ የሴቶችን ተሳትፎ ለማሳደግና ይህንን ቁጥር ወደ 50 በመቶ ለማድረስ ቢታቀድም የሴቶች ተሳትፎ ግን አሁንም በዝቅተኛ ደረጃ ላይ እንደሚገኝ ነው የተለያዩ በሴቶች ላይ የሚሰሩ ተቋማት የሚገልጹት። በመጪው ግንቦት 24 በሚካሄደው 7ኛው ሀገራዊ ምርጫ ለሕዝብ እንደራሴዎች ምክር ቤትና ለክልል ምክር ቤቶች የቀረቡ እጩዎች ቁጥርም ከ25 በመቶ ያልበለጠ ነው። ለሁለቱ ምክር ቤት ተመራጭነት ከቀረቡ 10934 እጩዎች ውስጥ 2760 ብቻ ሴቶች ስለመሆናቸውም የምርጫ ቦርድ መረጃ ያሳያል። የኢቢኤስ የዜና መጽሔት ዝግጅት ክፍልም በእኛ ድምጽ በተሰኘው ልዩ የምርጫ ዝግጅት ያነጋገራቸው ሀገር አቀፍ ፓርቲዎችም ይህንኑ የሴቶች ድርሻ አናሳነትን ያንጸባረቁ ሲሆን ካላቸው አጠቃላይ እጩዎች ውስጥ የሴቶችን ድርሻ ነግረውናል። ብልጽግና ፓርቲ በሁሉም ምርጫ በሚያካሄድባቸው አካባቢዎች እንደሚወዳደር የገለጸ ሲሆን በአጠቃላይ ፓርቲው ካቀረባቸው 2000 በላይ እጩዎች ውስጥ የሴቶች ድርሻ ምን ያህል እንደሆነ ተናግሯል። ምርጫ ቦርድ በዚህ ዓመት ምርጫ በሚያካሄድባቸው የምርጫ ክልሎች ሁሉ ብልጽግና ፓርቲ ይወዳደራል ማለት ነው። በዛ ደረጃ ነው እቅድ አውጥተን ዝግጅት እያደረግን ያለ ነው። ለክልል ምክር ቤትና ለሕዝብ ተወካዮች ምክር ቤት በአጠቃላይ 2815 እጩዎችን አቅርበናል። ከዚህ ውስጥ ወደ 40% የሚሆኑት ሴቶች ናቸው። 33%ቱ ደግሞ ወንዶች ናቸው። የአካል ጉዳት ያለባቸውን አሳትፈናል። የአማራ ብሔራዊ ንቅናቄ ፓርቲ አብን በበኩሉ በዘንድሮ ምርጫ 100 የሚሆኑ እጩዎችን እንደሚያሳትፍ በመግለጽ የሴቶችን ድርሻ በተመለከተ ተከታዩም ብሏል። አሁን በዚህ ዓመት ከ100 በላይ ተወዳዳሪዎች አሉ። ከዚህ ውስጥ 22% የሚያክሉት ሴቶች ናቸው። 6ቱ አካል ዲዛቢሊቲ ያለባቸው ወይም የአካል ጉዳት ያለባቸው ወገኖች ናቸውና በዋናነት እኛ ፎከስ ያደረግነው የክልል ምክር ቤት ላይ ነው። በ4 ክልሎች እንወዳደራለን። በኦሮሚያ ክልል፣ በአማራ ክልል፣ በአዲስ አበባ እና በቤንሻንጉል ጉሙዝ ክልል እንወዳደራለን እና 4ቱን በልዩ ሁኔታ ነው የመረጥንበት ምክንያት። ከዛ በተጨማሪ በክልሎቹ ላይ ግን 90% ያክሉ የኛ ተወዳዳሪዎች በክልል ላይ ነው የሚወዳደሩት። ኢህአፓ፣ እናት ፓርቲ፣ መኢአድና አማራ ጊዮናዊ ንቅናቄ በጋራ በመቀናጀት የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ፓርቲ በበኩሉ በ7ኛው ጠቅላላ ምርጫ ለሕዝብ እንደራሴዎችና ለክልል ምክር ቤቶች ከ1000 በላይ እጩዎችን ማቅረቡን የጠቆመ ሲሆን ከነዚህ ውስጥ የሴቶች ድርሻን በተመለከተ ተከታዩም ብሏል። በእነዚህ ቦታ ምርጫ ይደረጋል ባላቸው በአብዛኛው ከ90% በላይ ባሉ ምርጫ ጣቢያዎች ላይ ወይም ምርጫ ክልሎች ላይ እየተሳተፍን እንገኛለን። እጩዎችንም አቅርበናል። በአሁኑ ሰዓት ወደ 1381 እጩዎችን አቅርበናል፣ አስመዝግበናል። ከዚህ ውስጥ ሴቶች 285 ወደ 21% ናቸው። ወጣቶች ወደ 484 ይህም ወደ 35%፣ አካል ጉዳተኛ ወደ 59 ወደ 4.5 በአጠቃላይ 1381 እጩዎችን ያቀረብ ነው። የኦሮሞ ነጻነት ግንባር ኦነግ በበኩሉ በዘንድሮው 7ኛው ሀገራዊ ምርጫ በተለያዩ ምክንያቶች ፓርቲው ባለው አቅም ልክ እጩዎችን አለማቅረቡን ጠቁሞ አሁን ላይ ያሉት እጩዎችና የሴቶችን ተሳትፎ አብራርቷል። የምንወዳደርባቸው ክልሎች 6 ናቸው። እነሱም ኦሮሚያ፣ አዲስ አበባ ወይም ፍንፍኔ፣ ሀረሪ ክልል፣ ድሬዳዋ፣ የአማራ ክልልና የቤኒሻንጉል ጉሙዝ ክልል ውስጥ ነው። ያቀረብናቸው እጩዎች ወደ 163 ናቸው። የሚገባውን ያህል የሴቶች ተሳትፎ የለንም። ወደ 10 በመቶ ያህል የሚሆኑት ሴቶች ይሳተፉበታል። በእኛ ግምት ግን እስከ 50 በመቶ 40 በመቶ መሆን ነበረባቸው ብለን ነው የምናምነው። ሁኔታዎች ቢመቻቹ የአካል ጉዳተኞች 2 በመቶ የሚሳተፉበትን ሁኔታ ለማመቻቸት ሞክረናል። አብዛኛው በዚህ ምርጫ ላይ የሚሳተፉት ወጣቶች ናቸው።
በርከት ያሉ የወጣት ቁጥር ወደ 50 በመቶ በላይ የሚሆኑት ወጣቶች ናቸው። ራሱን የቻለ የሴቶች መምሪያ በማቋቋም እየሰራው ነው ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ ካሉት እጩዎች ውስጥ 30 በመቶ የሚሆኑት ሴቶች መሆናቸውን ጠቁሟል። ሁሉም ክልሎች ላይ ምርጫ አደርጋለሁ በሚልባቸው ክልሎች ላይ ሁሉ የብሔራዊ ምርጫ ቦርድ በሁሉም ክልሎች በምርጫ እንሳተፋለን። በሁሉም ክልሎች ላይ እጩዎቻችንን አቅርበናል። ለህዝብ ተወካዮች ምክር ቤት እንደምታውቀው 547 ወንበሮች ነው ያለው ፓርላማው። ከሱ ውስጥ መንግስት ለመመስረት 275 የምርጫ ክልሎች ላይ መወዳደር በዛ ማሸነፍ ይጠበቃል ከአንድ ፓርቲ። በእኛ በኩል ከ300 በላይ እጩዎችን አቅርበናል። ወይም በ300 የምርጫ ክልሎች ላይ የምንወዳደር ይሆናል ማለት ነው። ለክልል ምክር ቤትም እንደዛው በተመሳሳይ በሁሉም ክልሎች ላይ ለክልል ምክር ቤት በሚደረጉ ውድድሮች ላይ የምንሳተፍ ይሆናል። ከ1260 አካባቢ በላይ እጩዎችን ኦልሬዲ ያስመዝግበናል በምርጫ ቦርድ ማለት ነው። በመመሪያችን ላይ በግልጽ አስቀምጠናል። 30% የሴቶች ተሳትፎ በአመራር ሌቭል ኢምፖርታንት እንደሆነ በግልጽ አስቀምጠናል። እሱን እየተገበርን የመጣ ነው። እስካሁን በእጩዎችን በማቅረብ ረገድም ኢንሴንቲቭ በመስጠት የሴቶችን የአካል ጉዳተኞችን ተዋጽኦ አካታችነት ለማረጋገጥ በጣም ጠንክረን ሰርተናል። በተጨማሪም ለመጪው ሀገራዊ ምርጫ ለህዝብ እንደራሴዎች ምክር ቤት የእጩነት የምስክር ወረቀት ከተሰጣቸው 2080 እጩዎች መካከል የሴቶቹ ድርሻ አነስተኛ መሆኑንም የቦርዱ መረጃ ያመለክታል። ለህዝብ እንደራሴዎች ምክር ቤት እጩ ካስመዘገቡ 40 የፖለቲካ ፓርቲዎችና ጥምረቶች መካከልም አንድም ሴት እጩ ለፓርላማ ውድድር ያላስመዘገቡ መኖራቸውንም ነው የቦርዱ መረጃ የሚያሳየው።